ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ፊልድ ማርሻል ብርሃኑ ጁላ በየትኛውም ሁኔታ የሚቃጡ ትንኮሳዎችን የሚመክት ሰራዊት ተገንብተዋል ማለታቸው ተሰምተዋል። በኦሮሚያ ክልል ጉጂና ቦረና ዞኖች ለበርካታ ዓመታት ለጥፋት ተልዕኮ መንግስት በሽብር የፈረጀውና ሸኔ ብሎ የሚጠራውን ቡድን ሲያደራጁና ሲያሰማሩ የነበሩ የቡድኑ ከፍተኛ አመራሮች እጅ መስጠታቸው ተሰምተዋል። የምስራቅ ጉጂ ዞን አስተዳደርና የጸጥታ ዘርፍ ምክትል ኃላፊ በበኩላቸው በቀጠናው ተደቅኖ የነበረው የጸጥታ ችግር መወገዱ የገለጹ ሲሆን እጅ የሰጡት አመራሮችም ያስተላልፉት መልእክት አለ። ዝርዝሩን በዜናችን እናስደምጣቸዋለን። በፋኖ የደፈጣ ኦፕሬሽን የወረዳና የዞን ከፍተኛ አመራሮች በላንድ ክሩዘር መኪና ታጅበው በመጓዝ ላይ ያሉ በእጀባ ላይ ከነበሩት ከ9 በላይ የመንግስት ኃይሎች ጋር አብረው መገደላቸውና ከ11 በላይ የሚሆኑት ደግሞ ቁስለኛ መሆናቸው ተሰምተዋል። በተለያዩ ግንባሮች ስለተደረጉ ውጊያዎች መረጃዎች የወጡ ሲሆን ስለደረሱ የድሮን ጥቃቶችን መረጃዎች ወጥተዋል። ሙሉ መረጃውን አዘጋጅተናል። ላለፉት ወራት ቀስ በቀስ የነዳጅ ድጎማን እያነሳ ያለው መንግስት ሙሉ በሙሉ ድጎማውን ከማቆሙ ባሻገር 15 በመቶ የተጨማሪ ሴት ታክስ ሊያስከፍል ማቀዱ ተሰምተዋል። ከነዳጅና የነዳጅ ውጤቶች 15 በመቶ ባት በማስከፈል ከ3 ቢሊዮን ብር በላይ ለመሰብሰብ የታቀደ ሲሆን ከመጪው ሐምሌ ወር ጀምሮ የነዳጅ ግብይት በዓለም አቀፍ ዋጋ መሰረት ይሆናል ተብሎም ይጠበቃል ነው የተባለው። ተጨማሪ ይኖረናል። በአዲስ አበባ ከተማ አስተዳደር ይግባኝ ሰሚ ችሎት ፍርድ ቤቱ ለጋዜጠኛ ተስፋለም ወልደየስ የሰጠውን የዋስትና ትዕዛዝ ቢያጸናም ፖሊስ ለአዲስ አበባ ከተማ አስተዳደር ሰበር ሰሚ ችሎት ይግባኝ መጠየቁ የተሰማ ሲሆን ሲፒጄ እና አምነስቲ በበኩላቸው ተስፋለም ወልደየስ ከእስር እንዲለቀቅ ጠይቀዋል። የጋዜጠኛ ተስፋለም ወልደየስን መታሰር በተመለከተ በዛሬው ዕለት ከሀቅ ሚዲያና ኮሚኒኬሽን መግለጫ የተሰጠ ሲሆን ጋዜጠኛው መታሰሩ የተሰማው በኢትዮጵያ ውስጥ የመገናኛ ብዙሃን ነጻነት ስጋት ላይ መውደቁ እየተገለጸ ባለበት ወቅት ነው። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ሶስተኛው ሀገር አቀፍ የሃይማኖት ኮንፈረንስ የሃይማኖት ተቋማት ሚና ለሰላም ግንባታና ለእርቅ በሚል መሪ ቃል በባህር ዳር እየተካሄደ ነው ተብሏል። ኮንፈረንሱ ዛሬና ነገ በባህር ዳር ከተማ እንደሚካሄድ የተነገረ ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የሕግ አገልግሎት መምሪያ ኃላፊና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የኮሚኒኬሽን ጉዳዮች መምሪያ ኃላፊ ንግግር ያደረጉ ሲሆን በኮንፈረንሱ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና ሌሎች ከፍተኛ የክልሉ የስራ ኃላፊዎች፣ የኢትዮጵያ ሃይማኖት ተቋማት መሪዎችና የተለያዩ የሃይማኖት ተቋማት ተወካዮች ተገኝተዋል ተብሏል። ዝርዝሩን አዘጋጅተናል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ሶስተኛው ሀገር አቀፍ የሃይማኖት ኮንፈረንስ በባህር ዳር ከተማ እየተካሄደ ነው ተባለ። ኮንፈረንሱ የሃይማኖት ተቋማት ሚና ለሰላም ግንባታና ለእርቅ በሚል የሚካሄድ ሲሆን ዛሬና ነገ በባህር ዳር ከተማ የሚቀጥል መሆኑን አስተባባሪዎች ተናግረዋል። ከተሳታፊዎች መካከል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የሕግ አገልግሎት መምሪያ ኃላፊ አፈ መምህር አባ ገብረስላሴ ጌትነት እንደተናገሩት ለግጭቶችና ጦርነቶች ሁሉ መነሻው የኢኮኖሚ አለማደግ ነው። በየክልሉ ያሉ የታጠቁ ኃይሎች ለሰላም ቅድሚያ በመስጠት የህዝባቸውን ስቃይ ሊያስወግዱ ይገባል ነው ያሉት። የሃይማኖት አባቶች መንግስትንና የታጠቁ ኃይሎችን በማቀራረብ ረገድም የድርሻቸውን እንዲወጡ አፈ መምህር መልእክታቸውን አስተላልፈዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የኮሚኒኬሽን ጉዳዮች መምሪያ ኃላፊ ሼህ ሁሴን ሐሰን በበኩላቸው እንደተናገሩት መንግስት ከፖለቲካ ቂም ሙሉ በሙሉ ወጥቶ ለውይይት ነጻ እንዲሆን ጠይቀዋል። የሃይማኖት ተቋማት መሪዎች ከንግግር ባለፈ የሰላም ሰባኪነታቸውን በተግባር እንዲያሳዩ አሳስበዋል። ባለሀብቶችን በሀገራቸው በነጻነት ተንቀሳቅሰው እንዲሰሩ ሰላምን ለማምጣት በሚደረግ እንቅስቃሴ ሊሰሩ እንደሚገባ ነው የተናገሩት። የተለያዩ አካባቢዎች ትጥቅ አንስተው የሚዋጉ አካላትም ጥያቄዎቻቸውን በሰላማዊ መንገድ እንዲፈታም ለንግግር ለውይይትና ለድርድር ዝግጁ ሊሆኑ እንደሚገባ ሼህ ሁሴን ጥሪ አቅርበዋል። በዛሬው ኮንፈረንስ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና ሌሎች ከፍተኛ የክልሉ የስራ ኃላፊዎች፣ የኢትዮጵያ የሃይማኖት ተቋማት መሪዎች፣ የተለያዩ የሃይማኖት ተቋማት ተወካዮችና ጥሪ የተደረገላቸው እንግዶች ተገኝተዋል። ጋዜጠኛ ተስፋለም ወልደየስን በተመለከተ ከሀቅ ሚዲያና ኮሚኒኬሽን መግለጫ ተሰጥቷል። የአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት ዛሬ ሰኔ 4 ቀን 2017 ዓ.ም የኢትዮጵያ ኢንሳይደር የበይነ መረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ በስር ፍርድ ቤት የተወሰነለትን የዋስትና መብት እንዳጸናለት መግለጫው ገልጿል። ይሁንና መርማሪ ፖሊስ ለሰበር ሰሚ ችሎት ይግባኝ በመጠየቁ ተስፋለም ወልደየስ መግለጫው እስከወጣበት ሰዓት ድረስ ከእስር እንዳልተፈታ ነው የገለጸው። በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ ችሎት ተስፋ
ተስፋለም ወልደየስ በ15000 ብር ዋስትና እንዲፈታ የተወሰነው ትናንትና ሰኔ 3 ቀን 2017 ዓ.ም ነበር። ዋስትና የተጠየቀው ገንዘብ ከተከፈለ በኋላ በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ ችሎት የተጻፈው ትዕዛዝ በሚመለከታቸው የፖሊስ መኮንን ሳይፈረም በመቅረቱ ተስፋለም ትናንትና ማክሰኞ ሳይፈታ እንደቀረ የገለጸው መግለጫው መርማሪ ፖሊስ የተስፋለም ወልደየስ የዋስትና መብት እንዲከበር የተላለፈው ውሳኔ ላይ ያቀረበው አቤቱታ በዛሬው የይግባኝ ሰሚ ፍርድ ቤት ተቀባይነት አላገኘም ብሏል። አክሎም የአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት ለቂርቆስ ፖሊስ መምሪያ በጻፈው ትዕዛዝ ይግባኝ የቀረበበት የስር ፍርድ ቤት ውሳኔ የሚነቀፍበት ምክንያት ስላላገኘን የይግባኝ አቤቱታውን አልተቀበልነውም ብሏል ያለ ሲሆን ፍርድ ቤቱ ተስፋለም ወልደየስ በስር ፍርድ ቤት ዋስትና መሰረት ግዴታቸውን ሲወጡ ከእስር እንዲፈቱ ለቂርቆስ ፖሊስ መምሪያ ትዕዛዝ ሰጥቷል ብሏል። ይሁንና የቂርቆስ ፖሊስ መምሪያ ዋና ኢንስፔክተር ተስፋለም እንዲፈታ ትዕዛዝ የተሰጠበትን ደብዳቤ እናንተ ጋር አቆዩትና እኛ ለሰበር ይግባኝ እንላለን የሚል ምላሽ መስጠታቸውን የገለጸው መግለጫው የፖሊስ ይግባኝ በአዲስ አበባ ከተማ ሰበር ሰሚ ፍርድ ቤት ቢከፈትም ዛሬ ችሎት እንዳልተሰየመ ገልጿል። ስለሆነም ነገ ሐሙስ ሰኔ 5 ቀን 2017 ዓ.ም የአዲስ አበባ ሰበር ሰሚ ፍርድ ቤት መርማሪዎች ባቀረቡት ይግባኝ ላይ ውሳኔ ይሰጣል ተብሎ እንደሚጠበቅ አመላክቷል። በሀቅ ሚዲያና ኮሙኒኬሽን ስር የሚተዳደረው ኢትዮጵያ ኢንሳይደር የበይነ መረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ ያለፉትን 3 ሌሊቶች በፖሊስ ጣቢያ እንዳሳለፈ የገለጸው መግለጫው ተስፋለም በአዲስ አበባ ከሚገኘው ጊዮን ሆቴል ቅጥር ግቢ ውስጥ ሲቪል በለበሱ የጸጥታ ኃይሎች በቁጥጥር ስር የዋለው ባለፈው እሁድ ሰኔ 1 ቀን 2017 ዓ.ም ነበር። የተስፋለም መታሰር በኢትዮጵያ ኢንሳይደር የዘገባ ስራዎች በተቋሙ ባልደረቦችና በወዳጆቹ ላይ ከፍተኛ ተጽዕኖ አሳድሯል ያለው መግለጫው ተቋማችን ሀቅ ሚዲያና ኮሙኒኬሽን ተስፋለም ወልደየስ ከእስር ተፈቶ ወደ ስራው እንዲመለስ በድጋሚ በአጽንኦት ጥሪውን ያቀርባል ብሏል። አሁንም ተስፋለም ወልደየስ ከእስር ተፈቶ ወደሚወደውና ወደሚያከብረው የጋዜጠኝነት ሙያው እስኪመለስ ድረስ ሀቅ ሚዲያና ኮሙኒኬሽን ከፖሊስና ከፍርድ ቤት የሚያገኛቸውን መረጃዎች ለሚዲያው ቤተሰቦች ይፋ እንደሚያደርግ በዛሬው ዕለት ባወጣው መግለጫ አስታውቋል። በተያያዘ መረጃ ፍርድ ቤቱ ለጋዜጠኛ ተስፋለም ወልደየስ የሰጠውን የዋስትና ትዕዛዝ ቢያጸናም ፖሊስ ለከተማ አስተዳደሩ ሰበር ሰሚ ችሎት ይግባኝ ጠይቋል። ሲፒጄና አምነስቲ ደግሞ ተስፋለም ወልደየስ ከእስር እንዲለቀቅ ጠይቀዋል። የአዲስ አበባ ከተማ አስተዳደር ይግባኝ ሰሚ ችሎት ፍርድ ቤት ለጋዜጠኛ ተስፋለም ወልደየስ የሰጠውን የዋስትና ትዕዛዝ ቢያጸናም ፖሊስ ለአዲስ አበባ ከተማ አስተዳደር ሰበር ሰሚ ችሎት ይግባኝ መጠየቁን የጋዜጠኛው ጠበቃ ቤተማርያም ኃይሉ ገልጸዋል። ቤተማርያም ኃይሉ ፖሊስ ፍርድ ቤት ለጋዜጠኛ ተስፋለም የዋስ መብት መስጠቱ አግባብ አይደለም ሲል በዛሬው ዕለት ለአዲስ አበባ ከተማ አስተዳደር ይግባኝ ሰሚ ችሎት ይግባኝ መጠየቁን ተናግረዋል። የኢትዮጵያ ኢንሳይደር የበይነ መረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ ሐሰተኛ መረጃ በማሰራጨት ወንጀል ተጠርጥሮ እሁድ ሰኔ 1 ቀን 2017 ዓ.ም በጸጥታ ኃይሎች በቁጥጥር ስር መዋሉን ሀቅ ሚዲያና ኮሙኒኬሽን አስታውቋል። ጠበቃው እንደገለጹት ፖሊስ እሁድ በተካሄደው የወላይታ ዲቻና የሲዳማ ቡና እግር ኳስ ጨዋታ ደጋፊዎች ስታዲየም ገብተን ማየት አለብን በማለት ያስነሱትን ሁከትና ብጥብጥ ጋዜጠኛው በቦታው ላይ ተገኝቶ መንግስት ስታዲየሙን እየተጠቀመበት ያለው የትግራይ ተወላጆች ሰላማዊ ሰልፍ እንዲያደርጉበት ብቻ ነው የሚል ንግግር በቦታው ለተሰበሰቡ ሰዎች ተናግሯል በሚል ሐሰተኛ መረጃን ማሰራጨት ወንጀል መዝገብ ምርመራ ማድረግ እፈልጋለሁ ብሏል። በዚህም ምክንያት ፖሊስ ምርመራ ጀምሬያለሁ፣ ጊዜ ስለሚያስፈልገኝ የዋስትና መብት ሊሰጠው አይገባም ሲል ይግባኝ ማለቱን አክለዋል። በአንጻሩ በእኛ በኩል ደግሞ ተስፋለም በቦታው አልነበረም፣ ንግግሩንም አልተናገርኩም ነው የሚለው። ሊናገር እንኳን ውስብስብነት ያለውና የምርመራ ጊዜ የሚፈልግ ጉዳይ አይደለም የሚል መከራከሪያ ይዘን ቀርበናል ብለዋል። ፖሊስ የዋስትና መብቱ አግባብ አይደለም ሲል ይግባኝ ቢልም ይግባኝ ሰሚ ችሎቱ በዛሬ የችሎቱ ውለው ፍርድ ቤት የሰጠውን የዋስትና ትዕዛዝ ማጽናቱንና ጋዜጠኛው ከእስር እንዲለቀቅ መወሰኑን ገልጸው ነገር ግን ይህ ዜና እስከተጠናቀረበት ጊዜ ድረስ አለመፈታቱን አረጋግጠዋል። ይህንን ተከትሎ ፖሊስ ዛሬ ከሰዓት በኋላ ለአዲስ አበባ ከተማ አስተዳደር ሰበር ሰሚ ችሎት ይግባኝ መጠየቁን ገልጸው ይሁን እንጂ የስራ ሰዓት በማለፉና ዳኞች በስራ ገበታቸው ላይ ባለመኖራቸው ምክንያት ለነገ ቀጠሮ መስጠቱን አመልክተዋል። እስሩን ተከትሎ ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄና አምነስቲ ኢንተርናሽናል በተናጠል ባወጡት መግለጫ የኢትዮጵያ ባለስልጣናት የኢትዮጵያ ኢንሳይደር የበይነ መረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ በአስቸኳይ እንዲፈቱ ጠይቀዋል። ሲፒጄ ትናንትና ማክሰኞ ሰኔ 3 ቀን 2017 ዓ.ም ባወጣው መግለጫ ፍርድ ቤት ከእስር እንዲወጣ ትዕዛዝ ሰጥቶ ባለበት ሁኔታ ውስጥ እስሩ መቀጠሉ የኢትዮጵያ መንግስት የፍትህ ሂደቶችንና የፕሬስ ነጻነትን አለመቀበሉን ያሳያል ብሏል። የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞ ባለስልጣናት ጋዜጠኛ ተስፋለምን ያለምንም ቅድመ ሁኔታ በአስቸኳይ መልቀቅ አለባቸው ብለዋል። አክለውም ጋዜጠኛ ተስፋለም ወልደየስ እንዲፈታ ፍርድ ቤት ካዘዘ በኋላም በእስር ላይ መቆየቱ የኢትዮጵያ መንግስት ለፍትህ ሂደቱና ለፕሬስ ነጻነት ያለውን ቸልተኛነት ያሳያል ሲሉ ገልጸዋል። አምነስቲ በበኩሉ ዛሬ ባወጣው መግለጫ
መግለጫው በተስፋለም ላይ የዘፈቀደ እስር መፈጸሙን ገልጾ ድርጊቱን አውግዟል። አክሎም በአስቸኳይ ያለምንም ቅድመ ሁኔታ እንዲፈታ የጠየቀ ሲሆን የኢትዮጵያ መንግስት መሰረታዊ መብቶችንና የህግ የበላይነትን እንዲያከብር አሳስቧል። ኢትዮጵያ ኢንሳይደር የበይነ መረብ ሚዲያን የሚያስተዳድረው ሀቅ ሚዲያና ኮሚኒኬሽን እንዳስታወቀው ጋዜጠኛ ተስፋለም በአዲስ አበባ የሚገኘው ጊዮን ሆቴል ቅጥር ግቢ ውስጥ ሲቪል በለበሱ የጸጥታ ኃይሎች እሁድ ሰኔ 1 ቀን 2017 ዓ.ም በቁጥጥር ስር ውሎ ሌሊቱን እስጢፋኖስ አካባቢ በሚገኝ የፖሊስ መምሪያ ህንጻ ውስጥ ወንበር ላይ እንዲያሳልፍ ተደርጓል ሲል ሀቅ ሚዲያና ኮሚኒኬሽን ትናንትና ባወጣው መግለጫ አስታውቋል። ከዛም በማግስቱ ሰኞ ሰኔ 2 ቀን 2017 ዓ.ም ኬራ አካባቢ ወደሚገኝ የፖሊስ መምሪያ መዘዋወሩንና ትናንትና ማክሰኞ ሰኔ 3 ቀን 2017 ዓ.ም በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ ችሎት መቅረቡን አስታውቋል። ፍርድ ቤቱ የ15000 ብር ዋስትና ፈቅዶ ክፍያው ከተፈጸመ በኋላ የእስር መፍቻ ትዕዛዝ መስጠቱ ተገልጿል። ይሁን እንጂ ጋዜጠኛ ተስፋለም በፖሊስ ቁጥጥር ስር ነው ብሏል። ጋዜጠኛ ተስፋለም ለእስር ሲዳረግ አሁን የመጀመሪያ አይደለም። ከዚህ ቀደም በጎርጎሮሳውያኑ ጥቅምት 2021 ጋዜጠኛው አዲስ አበባ ሜክሲኮ በሚገኘው የወንጀል ምርመራ ቢሮ በእስር ላይ መሆኑን ፌዴራል ፖሊስ ከማረጋገጡ በፊት መጥፋቱ ተዘግቦ ነበር። በወቅቱ በኢትዮጵያ ኢንሳይደር የፌስቡክ ገጽ ላይ በኢሬቻ ሆራ ፊንፊኔ የኦሮሞ ወጣቶች ሲቃወሙና የፖለቲካ እስረኞችን እንዲፈቱ ሲጠይቁ የሚያሳይ ቪዲዮ አውጥቶ ነበር። ጋዜጠኛው በጎርጎሮሳውያኑ 2014 አዲስ ስታንዳርድ ሚዲያ ጋዜጠኛ እያለም ከ5 ሌሎች ጋዜጠኞች ጋር ታስሮ በሽብርተኝነት ተከሶ ነበር። ነፃ ከመውጣቱ በፊትም ለ439 ቀናት ታስሮ የነበረ ሲሆን ከተፈታ በኋላ በጀርመን ሀገር በስደት ኖሯል። በመቀጠልም በዶቼ ቬለ አማርኛ ክፍል ከሰራ በኋላ በጎርጎሮሳውያኑ 2020 ወደ ኢትዮጵያ ተመልሶ ኢትዮጵያ ኢንሳይደርን መስርቷል። ሲፒጄ በመግለጫው ከዚህ ቀደም በጎርጎሮሳውያኑ ሐምሌ 2023 የኢትዮጵያ ኢንሳይደር ቢሮ የተሰረቀበትንና የቪዲዮ መሳሪያዎች የተወሰዱበትን ጉዳይ አስመልክቶ ምርመራ እንዲደረግ መጠየቁን አስታውሷል። ሲፒጄ የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰንና የፌዴራል መንግስት ቃል አቀባይ ለገሰ ቱሉን ለማግኘት ያደረገው ሙከራ እስከ ትናንትና ማክሰኞ ምሽት ድረስ አለመሳካቱን ጠቁሟል። ጋዜጠኛ ተስፋለም ወልደየስ መታሰሩ የተሰማው በኢትዮጵያ ውስጥ የመገናኛ ብዙሃን ነጻነት ስጋት ላይ መውደቁ እየተገለጸ ባለበት ወቅት ነው። ለአብነትም ድንበር የለሹ የጋዜጠኞች መብት ተቆርቋሪ ተቋም RSF ባሳተመው የ2025 የዓለም ፕሬስ ነጻነት መውጫ መሰረት ኢትዮጵያ ከ180 ሀገሮች ውስጥ 145ኛ ደረጃ ላይ ተቀምጣለች። ለመጀመሪያ ጊዜ ሀገሪቱ በጣም አሳሳቢ በሚል ምድብ ውስጥ የተካተተች ሲሆን ይህም በምስራቅ አፍሪካ የመገናኛ ብዙሃን ነጻነት ላይ ያለውን አሳሳቢ ውድቀት እንደሚያሳይ ገልጿል። መንግስት የነዳጅ ሽያጭ ላይ 15 በመቶ የተጨማሪ እሴት ታክስ ማስከፈል ሊጀምር ነው ተባለ። ከመጪው ሐምሌ ወር ጀምሮ የነዳጅ ግብይትን በዓለም አቀፉ ዋጋ መሰረት ይሆናል ተብሎም ይጠበቃል። ላለፉት ወራት ቀስ በቀስ የነዳጅ ድጎማን እያነሳ ያለው መንግስት ሙሉ በሙሉ ድጎማውን ከማቆም ባሻገር ተጨማሪ እሴት ታክስ ሊያስከፍልበት ማቀዱ ተሰምቷል። ፌዴራል መንግስት የ2018 ረቂቅ በጀት እንደሚያሳየው ከነዳጅና የነዳጅ ውጤቶች 15 በመቶ ቫት በማስከፈል ከ3 ቢሊዮን ብር በላይ ለመሰብሰብ ማቀዱን ያሳያል። የፌዴራል መንግስት የ2018 የገቢ በጀት በሚል ለፓርላማው ያቀረበው ረቂቅ በጀት ከስኳርም 1.9 ቢሊዮን ብርና ከጨው 337 ሚሊዮን ብር ተጨማሪ እሴት ታክስ ለመሰብሰብ መታቀዱን ያሳያል። ከዚህ ቀደም እንደ ዘይትና ስኳር ያሉ ምርቶች በመንግስት የሚደጎሙና ዋጋቸውም ተመጣጣኝ እንዲሆን ከተጨማሪ እሴት ታክስ ነፃ የነበሩ መሆናቸው አይዘነጋም። የኢፌዴሪ መከላከያ ሰራዊት የሽብር ቡድን ነው ያለውና በደቡብ ኦሮሚያ ዞኖች ሲንቀሳቀስ ነበር ያለው ቡድን አመራሮች እጅ መስጠታቸውን ገለጸ። በኦሮሚያ ክልል ጉጂና ቦረና ዞኖች ለበርካታ ዓመታት ለጥፋት ተልዕኮ ሸኔን ሲያደራጁና ሲያሰማሩ የነበሩ የቡድኑ ከፍተኛ አመራሮች እጅ ሰጥተዋል ሲሉ የደቡብ እዝ ኮር ምክትል አዛዥ ለኦፕሬሽናል ኮሎኔል ገብረ ገርጌሳ አረጋይ ተናገሩ። ይህንን ተከትሎ በሰላማዊ መንገድ እጃቸውን ለመከላከያ ሰራዊት ከሰጡት መካከል በጉጂና በቦረና የሚንቀሳቀሱ የቡድኑ አዛዥ ጃል ቦና ባሪና የቡድኑ ጠቅላይ ስምሪት ኃላፊ ጃል አቡሎሻይ ቦንሳ እንደሚገኙበት ምክትል አዛዡ ተናግረዋል። የምስራቅ ጉጂ ዞን አስተዳደርና የጸጥታ ዘርፍ ምክትል ኃላፊ አቶ ጃርሶ ጎበና በበኩላቸው በቀጠናው ተደቅኖ የነበረው የጸጥታ ችግር መወገዱን ተከትሎ ቀሪ የቡድኑ አባላት በሰላም እንዲገቡ ጥረት እየተደረገ ስለመሆኑ ገልጸዋል። እጅ መስጠት ሽንፈት ሳይሆን ስልጡንነት ነው ያለው የቡድኑ አዛዥ ጃል ቦና ባሪ የሀሳብ ልዩነቶችን በአፈሙዝ ሳይሆን በንግግርና በሰለጠነ አካሄድ መፍታት ሁነኛ መፍትሄ ሆኖ አግኝተናል ብሏል። ሌላኛው አመራር ጃል አቡሎሻይ በሀገር ሽማግሌዎችና በአባገዳዎች እንዲሁም በመከላከያ ሰራዊቱ የተደረገለትን ጥሪ ተቀብሎ ከአባላቱ ጋር ከነትጥቃቸው በሰላማዊ መንገድ መመለሳቸውን ገልጿል። በተያያዘ መረጃ በየብስም ሆነ በባህር የሚቃጡ ትንኮሳዎችን የሚመክት ሰራዊት ተገንብቷል ሲሉ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የመከላከያ ሚኒስቴርን የ2017 በጀት ዓመት
የ10 ወራት እቅድ አፈጻጸም ሪፖርት ገምግሟል። ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት እንዳሉት መከላከያ ሰራዊቱ የምስራቅ አፍሪካ ቀጠናን ሰላምና ደህንነት በዘላቂነት ለማረጋገጥ በትኩረት እየሰራ ነው። ኢትዮጵያ የባህር በር እንድታገኝ ከቀጠናው ሀገራት ጋር በትብብር ለመስራትና በጋራ ለመበልጸግ ያላሰለሰ ጥረት እያደረገች እንደምትገኝ አንስተዋል። በአሁኑ ወቅት በየብስም ሆነ በባህር የሚቃጡ ትንኮሳዎችን የሚመክት እንዲሁም የሀገሪቱን ሉዓላዊነት የሚያስከብር ሰራዊት መገንባቱን ያስገነዘቡት መከላከያ ሚኒስቴር ኢንጂነር አይሻ መሐመድ በበኩላቸው የተቋሙን የማስፈጸም አቅም በማጎልበት ሀገርና ሕዝብን ከማንኛውም ጥቃት የመከላከል ስራ በትኩረት እየተሰራ ነው ብለዋል። ተአማኒነት ያለው ነጻና ገለልተኛ ወታደራዊ የፍትህ ዳኝነት እየተሰጠ መሆኑን ጠቁመው የሰራዊቱን አስተማማኝ የሎጂስቲክስ ክምችት ማሟላት መቻሉንም ተናግረዋል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና መይሳው ካሳ ሁለተኛ ኮር አካል የሆኑት አድዋ ክፍለ ጦርና ቋራ አሚርላ ክፍለ ጦር በጥምር አራተኛ ቀኑን ባስቆጠረውና ዘመቻ ቋራ ቃል ኪዳን ተብሎ በተሰየመው ውጊያ በበሙር ቀዝቀዝና አባይ ዳር ቀጠና ከፍተኛ ውጊያ እየተደረገ ይገኛል ተብሏል። ባለፉት 3 ቀናት ውስጥ በተደረገው መደበኛ አውደ ውጊያ የመንግስት ኃይል ከፍተኛ ሙትና ቁስለኛ ሆኗል የተባለ ሲሆን ቀጠናውን ለመቆጣጠር ተንቀሳቅሶ እንደነበር ነው የተነገረው። አባይ ዳርንና ቀዝቀዝን ለመቆጣጠር እንቅስቃሴ አድርጎ እንደነበር የተመላከተ ሲሆን መይሳው ካሳ ሁለተኛ ኮር አድዋ ክፍለ ጦር ሁለተኛ ብርጌድ ሻለቃ 1 በአርበኛ ማንዴላ ያዩና በአርበኛ ዮሐንስ መሪነት ከቀጠናው ሙትና ቁስለኛ ሆኖ ወጥቷል የተባለ ሲሆን ዳግም በሙር ከተማ ከመተከልና ከቋራ ኦሚራ ጋር የተጣመረው ፋኖ ውጊያውን መቀጠሉ ተነግሯል። በዛሬው ዕለትም ሰኔ 4 ቀን 2017 ዓ.ም ከሙር ከተማ በቅርብ ርቀት በተደረገው ውጊያም ከፍተኛ አመራሮችን ጨምሮ ብዙ ቁስለኛና ሙት ሆኖበታል ነው የተባለው። በተጨማሪም በዚሁ ውጊያ አንድ ዙ 23 ተመቶ ከጥቅም ውጪ ሆኗል ተብሏል። መረጃውን ያጋራው የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና መይሳው ካሳ ሁለተኛ ኮር የህዝብ ግንኙነት ፋኖ መምህር አስተውል አምሳሉ ለኢትዮ 251 ሚዲያ ባደረሰው መረጃ በዚህ የተበሳጨው የመከላከያ ሰራዊት ንጹሃንን ከቤት እያወጣና እርሻ ቦታ እያያዘ ረሽኗል ያለ ሲሆን እንዲሁም ዛሬ ሰኔ 4 ቀን 2017 ዓ.ም ከቀኑ 6 ሰዓት ተኩል ላይ 2 ጊዜ አባይ ዳር ላይ በፈጸመው ድሮን ጥቃት አንድ ንጹህ ሲገደል 4 ንጹሃን ቁስለኛ ሆነዋል ብሏል። የአሜሪካው ፕሬዚደንት ትራምፕ ወታደሮችን ባንልክ ኖሮ ከተማዋ ትቃጠል ነበር ሲሉ ተናገሩ። የአሜሪካ መንግስት ሰነድ አልባ ስደተኞችን መያዝ መጀመሩን ተከትሎ ከ5 ቀናት በፊት የተጀመረው የሎስ አንጀለስ ተቃውሞ ዛሬም ተቀጣጥሎ ቀጥሏል። ፕሬዚደንት ዶናልድ ትራምፕ ተቃውሞ ከአካባቢው የፖሊስ ኃይል አቅም በላይ ነው በሚል ብሔራዊ ዘብ ወደ ከተማዋ እንዲገባ ያደረጉት በመጀመሪያዎቹ ቀናት ሲሆን ተቃውሞ ግን ከመብረድ ይልቅ እየተባባሰ መጥቷል። በከተማውም የአስቸኳይ ጊዜ አዋጅ ታውጇል። የዶናልድ ትራምፕ አስተዳደር ስደተኞችን ለመቆጣጠር በሚል የጀመረው ዘመቻ ተቃውሞን የከፋ አድርጎታል። ለመቆጣጠር ማድረጋቸው ሆኗል። የከተማዋ ከንቲባ ካረን ባስ በመሃል ሎስ አንጀለስ ከማክሰኞ ከጠዋቱ 12 ሰዓት እስከ ረቡዕ 10 ሰዓት የሚዘልቅ የሰዓት እላፊ አዋጅን ይፋ አድርገዋል። የአሜሪካ ሁለተኛዋ ግዙፍ ከተማ ሎስ አንጀለስ በስደተኞች ተቃውሞ መናጥ ከጀመረች 5ኛ ቀኗ ላይ ናት። ሰዓት እላፊው በመሃል ከተማው እስከ 2.6 ስኩዌር ኪሎ ሜትር አካባቢ ድረስ የሚተገበር ሲሆን ካረን ባስ ይህንን ውሳኔ ማሳለፋቸው የተቃውሞውን መክፋት ይጠቁማል ተብሏል። ሰዓት እላፊው ለቀናት ሊዘልቅ እንደሚችልም ከንቲባዋ አሳውቀዋል ሲል CNN ዘግቧል። ዶናልድ ትራምፕ ከመጀመሪያዎቹ በተጨማሪ ትናንትና ማክሰኞ 2000 የብሔራዊ ዘብና 700 የባህር ኃይል አባላትን የፌዴራል መንግስቱ የተቃውሞ ሰልፉን ለመቆጣጠር እየወሰደ ያለውን እርምጃ ለማገዝ እንዲሰማሩ ማዘዛቸው ይታወቃል። ፕሬዚዳንቱ ሶሻል ትሩዝ በተባለው የማህበራዊ ሚዲያቸው ባስተላለፉት መልእክት የፌዴራል መንግስት ጣልቃ ገብቶ ወታደሮችን ባንልክ ኖሮ ሎስ አንጀለስ ከጥቂት ወራት በፊት በእሳት እንደነደደችው ሙሉ በሙሉ ትቃጠል ነበር ሲሉ አስተዳደራቸውን ትልቅ ውሳኔ ወስኗል ሲሉ አወድሰዋል። ይህ በእንዲህ እንዳለ በሳምንቱ መጨረሻ ላይ በዋሽንግተን በሚከበረው የአሜሪካ ሰራዊት 250ኛ ዓመት የምስረታ በዓል ላይ ሰዎች የተቃውሞ እንቅስቃሴ ከማድረግ እንዲቆጠቡ ፕሬዚዳንቱ አስጠንቅቀዋል። የፊታችን ቅዳሜ በሚካሄደው ወታደራዊ ትዕይንተ ሰልፍ ላይ የሚገኙ ተቃውሞች እጅግ ከባድ ኃይል ይጠብቃቸዋል ብለዋል ትራምፕ በሰጡት ማስጠንቀቂያ።